ኦርቶዶክሳዊ ሳይድ ግን የሙስሊምን ስራ ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? አንዳንድ ሰዎች ላይ ማለት ኦኬ፣ አንዳንድ ሰዎች ሁሉንም ማለት እና እንዴት ታጨናግፋላችሁ? ሙስሊም ላይ የሚሰራን ስራ እንዴት ታጨናግፋላችሁ? በዛ ላይ ደግሞ በዛ ደረጃ የነበረን ውይይት በዛ ደረጃ እንዴት አውረዳችሁ ከፕሮቴስታንት ጋር ከመናፍቅ ጋር የሰራ ምናምን ብላችሁ በጌታ ስም። ይሄ በጣም በጣም ጨለምተኝነት ነው። ኃይለኛ ፔሲሚዝም ይጠይቃል ይሄ ማለት ነው። ኦኬ፣ ስለዚህ ዛሬ የምናገረውን ነገር ይሄኛውን የምናገረው ዲያቆን አትናቴዎስን ወክዬም አይደለም። ዲያቆን አትናቴዎስ ራሱ መሞገት ይችላል፣ ይሞግታልም፣ ሞግቷልም። ሁለተኛ ነገር ደግሞ እሱ የቤተ ክርስቲያኗ አገልጋይ ነው። እንደ ቤተ ክርስቲያኗ አገልጋይ ምላሽ ይሰጣል። እኔ ምላሽ የምሰጠው እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት። ኦኬ፣ እንደ አንድ ሙስሊም ላይ እንደሚሰራ ፕሮቴስታንት ግን ይሄን እላለሁ። አንደኛ ስሜን አንስታችሁ ያወራችሁ ሰዎች ነበራችሁ። ስለዚህ ስሜን አንስታችሁ ስላወራችሁ እናንተን ምላሽ መሰጠት አለበት። ሁለተኛ ነገር ደግሞ ሙስሊም ላይ የሚሰራው ስራ ያልገባችሁ ከሆነ በቃ ዝም ማለት ነው ያለባችሁ። አንዳንዶቻችሁ ኦፍ ኮርስ ፕሮቴስታንቱ አጋንንታዊ ምናምን ስትሉ ነው የኖራችሁት። ከሙስሊም ጋር ለማውራት በዛ ደረጃ ጥልቀት ያለው ውይይት በተለይ ለማውራት እንትን አይደለም። በቃ ስለ ክርስቶስ አምላክነት ይጠይቋቸዋል። ዮሐንስ 10:30 ትጠቅሳላችሁ፣ አለቀ። ከዚህ የምታልፉት ነገር የለም። ዮሐንስ ራዕይ ምዕራፍ 1 ትጠቅሳላችሁ፣ ያበቃል። ኦኬ፣ አንዳንዶቻችሁ እንደዛ ናቸው። ከሙስሊም ጋር የሚሰራ ስራ ከዛ ያለፈ ይጠይቃል። አይሻ በ3 ዓመቷ በ6 ዓመቷ በ9 ዓመቷ ምናምን ከሚል ነገር ያልፋል። የሆነ ሐዲስ ጠቅሶ እንትን ብሎ ምናምን መሐመድ ድንጋይ ደበደበ ምናምን ከሚለው ያልፋል። ኦኬ፣ ከዛ ያልፋል። ለጠይቃችሁ ጥያቄ አይሻን እና በክርስቲያን ሳይድ ዮሐንስ 10:30 ብቻ ጠቅሳችሁ ሙስሊም ላይ የሰራችሁ ከመሰላችሁ ችግር ነው። ከሙስሊሞች ጋር በተለያየ ጊዜ ባለፉት 2 ዓመታት አውርቻለሁ። ግን ሙስሊም ላይ የሰራው እንደሆነ ራሴን አልቆጥርም። ከኦርቶዶክስ ጋር ነበር እንጌጅ ማድረግ የነበረው። ለምን ሲባል ሙስሊም ላይ መስራት ምን እንደሚጠይቅ አውቃለሁ፣ ምን እንደሚወስድ አውቃለሁ። ኦኬ፣ ስለዚህ ቤታችሁ የመጡ ሙስሊሞችን በትክክል እንኳን ማስተናገድ የማትችሉ ሰዎች መሆናችሁን እያወቅን እየተረዳን ሶላዎች አጋንንታዊ ናቸው ከሚለው እንደ በቀቀን ከምታስተጋቡት ነገር ውጪ ምንም ነገር እንደሌለ እያወቅን እሱን እየተረዳን ፕሮቴስታንትን ኦርቶዶክስን ከሚጠላ ጋር ገባችሁ ምናምን ብላችሁ የገዛ ወንድሞቻችሁን ማሰቃየት እኔ እንጃ፣ ይሄ የገዛ በረከታችሁን ማጣት ነው ብዬ አስባለሁ። ስለዚህ እንደዛ ባታደርጉ መልካም። ለማንኛውም ግን ቃሌ ኦርቶዶክስን ይጠላል? አይ ቃሌ ኦርቶዶክስን አይጠላም። ቃሌ ኦርቶዶክስ ላይ ክሪቲሳይዝ ያደርጋል። ቃሌ ኦርቶዶክስ ላይ ሃይሊ ክሪቲካል ነው። አዎ እስከ ጥግ ነው ክሪቲክ የምሰራው፣ እስከ ጥግ ነው። ይሄንን እንትን አድርጌ አይደለም ከኦርቶዶክስ ወንድሜ ጋር የገባሁት። ይሄኛውን ነገር ትቼውም ረስቼውም አይደለም፣ እሱም ረስቶትም ትቶትም አይደለም። ምን እንደምሰራ እያወቀ ነው። ያ ግን ምን ያሳያል ሲባል ይሄ ጥላቻ አይደለም። ጥላቻ ምን እንደሆነ አሁን አሳያቸዋል። ጥላቻ ግን አይደለም። ፕሮቴስታንት ሆኜ የምቀጥለው በብዙ ምክንያቶች ሊሆን ይችላል። ለእኔ ሶላዎች አሉ፣ ሌሎች ነገሮች አሉ። ቻናሌ ላይ ያስቀምጫለን ፕሮቴስታንት ሆኜ እቀጥላለሁ የሚለውን። ኦርቶዶክስ ሆኜ የማልቀጥልባቸው ግን ምክንያቶች አሉ። ኦርቶዶክስ ሆኜ የማልቀጥልባቸው ምክንያቶች እነዛ ባዕድ ኪዳናት ናቸው፣ እነዛ የኮንቨነሬሽን ላይ ያሉ ነገሮች ናቸው፣ እነዛ ኢንቮኬሽን ኦፍ ሴንስ ላይ ያሉ ነገሮች ናቸው፣ ሌሎችም ይጨምራል። ኦኬ፣ በቃ በእነዚህ ምክንያቶች ኦርቶዶክስ ሆኜ መቀጠል አልችልም። ስለዚህ ኦርቶዶክስ ሆኜ መቀጠል የማልችለው ሰዎች እኔ የቀመስኩትን እንዲቀምሱልኝ ስል ኦርቶዶክስ ላይ የማያስቀጥለኝ ነገር ይሄ ነው ብዬ ክሪቲክ እሰራለሁ። ከዛ ባለፈ ኦርቶዶክስን የምጠላበት ምንም አይነት ቦታ የለም። ለምን? አንደኛ ቤተሰቤ ኦርቶዶክስ ነው። ኦኬ፣ ሁለተኛ እኔ በጣም ከምወዳቸው ጓደኞቼ መካከል አንዱ ደጋግሜ ብየዋለሁ። እዚህ ቲክቶክ ላይ እዚህ ቲክቶኮቹን አያውቃቸውም ራሱ የቲክቶኮቹን አይወዳቸውም ራሱ ግን በጣም ዲቫውት ነው። እረፍት ሆኖ ካገኛችሁት ከስራ እረፍት ሆኖ ካገኛችሁት ገዳም የምታገኙ ወጣት ልጅ እና በጣም የምወደው ጓደኛ ኦርቶዶክስ ነው። ስለዚህ ኦርቶዶክስን ልጠላ አልችልም። ኦርቶዶክስን ክሪቲክ ማድረግና ጥላቻ ሁለት የተለያዩ ነገሮች ናቸው። ኦርቶዶክስን ሲሳደብ የሚውል የቱ ጋር በጣም በደርዘን የሚቆጠሩ ቪዲዮዎች ሰርች አለው ኦርቶዶክስ ላይ ክፈቱና ኦርቶዶክስን የቱ ጋር እንደሰደብኩ ውስጥ ያሳዩ የለም። ስለዚህ ኦርቶዶክስን ይሳደባል፣ ኦርቶዶክስን ይጠላል፣ እንዴት ከኦርቶዶክስ ጠልጋ ትገባላችሁ ምናምን የምትሉት ነገር ሲምፕሊ እናንተ ክሪቲሳይዝ ስትደረጉ ፐርሰናሊ፣ በተለይ አንዳንዶቻችሁ እናንተን ፐርሰናሊ ክሪቲሳይዝ ስላደረኳችሁ ከእናንተ ጋር ኤንጌጅ ስላደረኩኝ ቤተክርስቲያናችሁን በልካችሁ ሰፍታችሁ ለብሳችኋታል ማለት። ኦኬ፣ ቤተክርስቲያናችሁን በእናንተ ልክ ተዋታላችሁ ማለት። እናንተ ክሪቲሳይዝ ተደረጋችሁ ማለት እናንተ እኮ ጋር ስትሞግቱ ራሱ ጉድለት አለባችሁ ማለት ቤተክርስቲያናችሁን መጥላት አድርጋችሁ እንዴት ልታዩት ቻላችሁ? ምንድነው ጀነሬሽናችሁ ምንድነው የምትመገቡት? ገለባ ነው እየመገባችሁት ያላችሁ። ኦኬ፣ ስለዚህ ቃሌ ኦርቶዶክስን አይጠላም።